ቁጥ ፊደሊ ሲለኝ አለየሁት ወላሂ ለካ በዛኛው አይኔ ብቻ ነበር የምጠቀመው አንተ እንደዚህ ጨፍኔ በዚህኛው ይሄንኛው በግ አርጓያል እንዴ ሁሉም ሰው ነው እንዴ ይሄ በቃ ይሄ ዝም ብሎ ነው ወላሂ ዲኮር የተቀመጠ በእንግሊዘኛ ወደ ላይ ወደ ታች ያግዲም እንደዛ አርጓ መጣና ልክ በዚህኛው ሳይሆን ራስዎን ስልኬ ሩቅ ነው በዚህ ሳያችሁ በዚህ ታሪፍ ነው በዚህ አሁን ሩቅ ነው በጣም ርቃችሁ ነው ጎበዝ ለካ ጉድ ነው ነገሩ አልኩ ያዋ ወይ እንዴት ነሽ? እንዴት ነህ? ሁሉ ሰላም አለሁልህ። ደህና ነህ? አልሐምዱሊላህ። እንዴት ነሽ? አለሁልህ። አንዲት እህታችን ማለት ነው እሺ በዳሌዋ ምክንያት 72 ጊዜ ከስራ ተባረረች። በዳሌ አቋሟ በጣም ያምራልና ከታች የሰጠ ነው ከላይ ወገቧ በጣም ቀጭን ነውና ምኑ ነው የሰጠው? በቃ አቋሟ በጣም ቆንጆ ነው አልኩህ። ግን 72 ጊዜ ስራ የሰጠነው ስትይ ለምንድን ነው የሰጠው? ጉዳዩ እዛ ላይ ነው። በጣም ትልቅ ነው ማለት ነው። ታዲያ ማን ነው የሚያባራት? መዳሞች አናሰራም ብለው 72 ጊዜ ከስራ ተባረረ። አረብ ቤት ነው። አይ ሚስቱን የሚፈራ ቤት እየገቡ ነው እንጂ ሚስቱን የሚያሸንፍ አረብ ካለ ምን አገባሽ ትስራ ነው የሚለው። ሚስቱን እኮ የሚያሸንፍ አረብ እኮ የለም። ሚስት ናት። አንዳንድ አለ ኃይለኛ አረብ። ኧረ ተው። እሺ ታዲያ አሁን ምን እያደረገች ነው? አሁን በዚህ ምክንያት ስራ አጣሁኝ እያለች እያለቀሰች የምትሰራው ነገር ግራ ገባት። አቋም አላት፣ ጥሩ ናት። በአቋሟ ምክንያት እኮ ነው ስራ መስራት ያልቻለችው ሰው ቤት አልኩህ እኮ። የት ነው ያለችው? የት ናት? ሳውዲ ደብል ጋይስ ደብል። በሪያድ ናት። እኔ እንጃ የት እንደሆነች። ሪያድ አካባቢ ልብስ ቤት ቅርንጫፍ ስለምትከፍታውን እዛ የራያ ልብስ እየለበሰች የምትሰራ ከሆነ እንቀጥራታለን ወደፊት። ኦኬ ገና ወደፊት። እሺ እስከዛውስ ድረስ ምን ትብላ? ከዛውማ ምን ሳውዲ ጃዛ ቤት ምን ችግር አለው? እንደዚህ ራቤል ትብላህ አድባታ እንደ ድሮ አይደለም። ድሮ በእኛ ጊዜ ችግር አልነበረውም። አሁን ላይ እንደዛ አይደለም። እንኳን እንደዚህ ቻይ ዳሌዋ እንትላላ አይደለ ምን ችግር አለብሽ እንዴ? እና ታዲያ ሳውዲ እኮ ጃዛ ቤት እኮ ሴቶች ናቸው ብዙ ጊዜ እና እንደዚህ ዳሌዋ አላ እንደውም እንደዚህ አይነት ሴቶች አያበሉም አይሰጡም። እንደውም ሴቶች ወንዶች አበሏታ። እሺ ወንዶች አበሏታ። ወንዶች ቤት ሂጂ ባያት በያት። ወንዶች ጃዛ ቤት ትሂድ። ማሬ ምክር እየሰማሽ ነው አይደል? እቺ እነዚህ ቂጧ እንደ ቋንጣ የደረቀ ልሙጥ ትሆናለች። ዝምታበ ሶስት አንዳንድ ሶስት እውነቴን ነው። ዳሌ አይደለም የደረቀች ትሆናለች። ሁለት ሰው አንዳንድ ሁለት ሰው ግን ታውቃለህ፣ የእውነት ግን በሉ አሁን ሶስት ሰው አንዳንድ ሶስት ሰው ያቀኛል አለች። እንትና የምትባለው እኮ ናት ቴምር የምትባለው። ቴምር የምትባለች ኪስ ጨርቅ እየቀጠቀች እንደዚህ የምትል እግዚአብሔር ጨርቅ ደግሞ ቴምር አውዝ ቢላሂ ምንሽታ ያቺ መዳምን ትራሱን እየተቀጠቀች እኮ እንደዚህ የምትለ ፈንደድ ትላለች። ደግሞ ሌላ ሴት ናት ብዬ እንደው ያቺማ መዳም ራሱ ሴት አመስላት። ቁም ነገር በአቋም ምክንያት ይሄ በእንትን ምክንያት ግን ብዙ አረቦች እንደማያሰሩ ግን ታውቃለህ። ኧረ እኔን ስሚኝ
ቴምርን መዳሟ ሴት ስለማመስላት ወንድ ነው የሚመስለው። በዛውን ምን ዳይ ትታት ነው የምትሄደው ትታት ስራ በራሱ በቴምር አሰሪ ሴት መሆኗን የማያውቅ ወንድ ነው እኮ የምትመስለው። ጋይስ ደብል ነው አለፈች። ደብል አልፋለች። ግን ቁም ነገር በዛ ተንተረዘን ስናወራ ግን ሰያም የሳውዲ መዳሞች ለምንድን ነው እንደዛ አቋማቸው የሚያምር ሴቶች እንትን ሲሉ ምናምን ለምንድን ነው የማያሰሩት? ማለት ለምንድን ነው በራሳቸው የማይተማመኑት? ለምንድን ነው ደስ ማለት ስለሆኑ ነው። ምንዳ ቴንክ ዩ ሶ ማች አበሻ ወንድ ቆስጠን ኮስተር ያሉ አይደሉም። እሺ ልንገርህ ያበሻ ወንድ አሁን ከሚስቱ ባክ ያበሻ ወንድ ባገኘበት ያበሻ ወንድም ሴት ባይ እንኳን እንዳለ ያላትን ሴት አይቶ ባየበት ሴት ባየበት ነው የሚዝረከረከው። ግን ምንድን ነው ልዩነቱ? ልክ ጌታ ምስክሬ ስማ። ግን ልዩነቱ እንደውም ያረብ ወንድ መጀመሪያ ሬስፔክት አድርጊ ለአበሻ ወንድ። እሺ ሰያ ግን እንዳወራ ፍቀድልኝ። ሰያ ያረብ ወንድ ምንም ከሚስቱ ውጭ አይፈልግም። ቀጥይ። እሺ አዳምጠኝ። ያረብ ወንድ ደስ የሚለው ፓርታቸው ፊት ካልሰጣቸው አጠገብ አይደርሱም። አንደኛ። ሁለተኛ ነገር ደግሞ ሊዳፈሩ ሲሞክሩ የምታሳያቸው ፊት የሚያረቅ ከሆነ ጌታ ምስክሬ እንዲች ብለው አይነኩም። አሁን አረብ ደፈረኝ የምትል ሴት ማለት ነው ውሸት ከፍታ ሰጥታ ውሸት። አረብ በፍጹም አይደፍርም። እንደ አረብ አንዳንድ ሰዎች ይችላሉ እንጂ እንደ አበሻ እንኳን አይደለም። መቤቴን የለም ታያ እንደ አረብ ፈሪ የለም። የአበሻ ወንድ ግን ለደቂቃ ስሜቱ ራሱ ከፈለገ ጥይት ይደቅንብኝ ብሎ የአረቡ ሚስት ራሱ ሊያጋድም ይችላል። ድፍረት አለው። ስማቸውን ይፈራሉ እኮ ለዛ ነው። ሁለተኛ ሆነሽን ነው ብዙም በፍቅርና በሰለጠነ መንገድ እንጂ የሚፈልጉት በመግባባት ምናምን ስለሚፈልግ እንትን አላችሁ። ይሄ ለሰለም ለዛ አይደለም። በቃስ ብሎ በቃ ምትሰራው ነገር ስማቸውን የሚፈሩት በጣም አረቦች እኮ ስማቸውን የሚፈሩት እኮ አልኩህ እንጂ ይሄ መሰልጠን ምናምን ሳይሆን ስማቸውን የሚፈሩት በሰለጠነ መንገድ ትንሽ እኮ በሆነች በምናምን በምናምን አታለው ነው የሚፈልጉት። እሱን እኮ ነው የምልህ። እንደዛ ምናምን ነው እንጂ ይቻላል እኮ እንደ አበሻ ግግም ብሎ አንገቷን አንቆ ኮስታራንና ኩሩን ሴት አረብ እንኳን እዛ ደረጃ ሊደርሱ አይደለም በሄደችበት እልፍ አይሉ በሄደችበት አልፍ። ይሄ ታወቀ ነው። ያበሻ ወንድ ግን ያበሻ ወንድ እንደውም ከገራሙ አመለኛውን አባሮ መድፋት ይፈልጋል። እና ታዲያ ጀግና እኮ ነኝ አባዩ ጋስ ደብል ነን ጋስ ደብል። አበሻ ወንድ ይኸውላችሁ አንዲት ሰው አንድ ቀን ተቀመሳት ገራም መሆኗን ታወቀ አይፈልጋትም መልሶ መጨረሻ ምን አልሽ? ኧረ ታብ አልተደረገም። ታብ አድርጉት ጋይስ። ታብ ዲስክሪፕሽን እንደዚህ ነው ስራው። እንዲህ አለችኝ ሴት የትም አባሮ መድፋት አለበት። ግን የትኛው ነው ትክክሉ? የትኛው ነው ጥሩ? ባንተ ሐሳብ አበሻ ነው። እኔ ደስ የሚል አበሻው ነው። እኔ አበሻ የምወደው አበሽነቱን ነው እንጂ ባህሪያቸውን አይደለም። ኦፍኮርስ በጣም የሚወደድ ባህሪ ያላቸው ሰዎች አሉ። ግን አንዳንድ ጊዜ ደግሞ ገገማነታቸው ምን ማለት ነው? ስነ ስርዓት ያይሽ ይሄ ዘመን ሰው መራመድ የለበት ከዘመኑ ጋር ነው። ይሄ አሁን ያለንበት ዘመን በቃ የሰለጠነው ዘመን ነው። ስትፈልገው ብቻ ነው። አንድ ወንድ ራሱን ካከበረ አሁን አንተ ሰያ ራስክን ካከበርክ አንተን ከምትወድ ሴት ጋር ነው ምንም አይነት ነገር ማሳለፍ ያለብህ እንጂ አንተ የወደደ አንተ ፈልገሃት እሷ ከማትፈልግ ሴት ጋር ጉልበት ስላለ ብቻ ሳይሆን ናና ይሄ እኔ የማትፈልገኝ ሴት ከሆነች እሷ 100 ሜትር ከሆነ መራቅ የምትፈልገው እኔ ቀድሜ 200 ሜትር ርቃታለሁ። ምን
እኔ የማትፈልገኝ ሴት ከሆነች ለምሳሌ እሷ 100 ሜትር እየራቀች ካየሁኝ እኔ 200 ሜትር ነው ምርቃት። ምንድነው እንደዛ ነው መሆን ያለበት። ራሱን የሚያከብር ወንድ ጀንትልማን፣ ራሱን የሚያከብር በጣም ጥሩ ወንድ እንደዛ ነው የሚያደርገው። ግን ይሄ አሁን ዘመን የሚገተትበት ሳይ ማለት ነው እኛ ጋር አይወክልም። ስማ በአሁን ዘመን የሚጋተት ሰው ሳይ ልቤ ዝቅ ነው የሚልብኝ። ምን ነው እየጠላሽው ኝኝኝ ያለሽ ሰው አለ መሰለኝ። ደግሞ እኮ ያውስ ነው እኮ ደግሞ የሚያስጠላው ደግሞ ይሄ እንደው እየጠላው መልሶ ልጭም ኝኝ ካለ አውዙ ቢላ ቋቅ ነው የሚለው። እኔ ሰው ጋር ስማ ጌታ ምስክሬ ነው። እኔ ሰው ጋር አንዴ ደውዬ እንደገና ደግሞ 2 ጊዜ ልደግም እችላለሁ። 3ኛ የደገምኩ ቀን ማለት ነው ስማ ራሴን የጠላሁት ቀን ነው። በዛ አትበይ። አንዳንድ ጊዜ ደራ እልህ የሚያስገባሽ ደውላል። ዝም ብለሽ እልህ ትገቢና ዝም ብለሽ ትለበልቢዋለሽ። ነው ያለበልብም እኔ ራሴን የጠላሁት ቀን እልህ ውስጥ ከአንድና ከ2 ጊዜ በላይ ከደወልኩ እኔ ራሴን ጠልቻለሁ። ሰያ ከአንድና ከ2 ጊዜ በላይ ሰው ስልክ ከደወልኩ ራሴን የጠላሁት ቀን ነው። ማርያምን ገብርኤልን ራሴን የጠላሁት ቀን ነው። ከአንድና ከ2 ጊዜ ተሞላቀቁብን። ዛሬማ ምን ማለት ነው? አሁን ከ3 ጊዜ በላይ ደውለሽ አታውቅም ሰው ላይ? ከአንድና ከ2 ጊዜ በላይ ገብርኤልን አላውቅም። እስከሚደውልልኝ እጠብቃለሁኝ ወይ እስከምትደውልልኝ እጠብቃታለሁ። ከዛ ውጪ እኔ ራሴን የጠላሁ ቀን ነው አልኩ። ከአንድና ከ2 ጊዜ በላይ ከደወልኩ እኔ ራሴን ጠልቼዋለሁ። የእውነት ጠልቼዋለሁ። እኔ ዝቅ ብዬ 20 ጊዜ ልደውል እችላለሁ። ደራ ነው አሁን አንተ እንደዛ ካደረክ ማለት ነው በጣም ከወደደች ራሱ ሴት ላይ ታንገሸግሻታለህ። የህቴ ብጤ እግዚአብሔር እኔ እንደዛ ነኝ። ወንድም ስልክ አላነሳም ታለኝ እንደዚህ ሆነኝ። እኔ መቀጥቀጥ ወዳለሁ። መቀጥቀጥ ወንድም የሆነ ስልክ የሆነ በተለይ የሥራ ነገር ሆኖ የሆነ ደውዬ አላነሳ ካለኝ ስልኬ እንደዚህ እያልኩ ነው። ግን ትክክል አይደለም። ሰያ አንድ ሰው ስልክ ላይ ልንገርክ፣ አንድ ሰው ስልክ ላይ አንዴ ትደውላለህ። በቃ በዛ ከተባለ 2 ጊዜ በፍጹም 3 ጊዜ መደወል የለ። ያ ሰው ከፈለገ ከተመቸው የዛን ጊዜ ይመልስልሃል። ከፈለገ ሄደው በቃ ከፈለገ በምንም አይነት ሁኔታ ውስጥ ሆነ ያወራሃል። በቃ አንቺ አሁን ስላላፈቀርሽ ነው። አንዱን አሁን ብታፈቅሪ ቁም ስቅል ነው የምታሳጨው። አሎ የት ነህ? አሎ የት ነህ እያልሽ ያልተያዘ ሰው ግልግል ያውቃል። ያገራችሁ እንደዛ አይደለም። ሰያ ፈቀርሽ ነው እንደዚህ እንደዚህ እኔ እኮ አሁን እኮ ኦልሞስት እኮ 23 ዓመት ላይ ያለው ሰው እኮ ነኝ። ገባህ? ምን በዚህ በ23 ዓመት ውስጥ እኮ እንግዲህ የኖርኩትን እኮ ነው። ገባህ? ምን ከዚህ በለጠ በተለይ ከዚህ በኋላ እንግዲህ ትልቅ ሰው ነኝ። ገባህ? ምን እየበሰልኩ እየሄድኩ ያለው ሰው ነኝ ምናምን። ገባህ? ገና ልጅ ሆንሽ 23 ለዛ ነው 23 ልጅ ነው ሆነሽ ነው 23 እኮ ስማ 23 እኮ ማለት ነው። እኔ አሁን መጣድ አለብኝ ነገር ላይ ተጥጄ አላማዬ ላይ ተጥጄ ነው እንጂ 23 ላይ እኮ ማለት ነው። ስማ በጣም እንትን እኮ የምትልበት እድሜ እኮ ነው የምታፈላበት። በቃ ይሄ እውር ብለህ የምትሄድበት እድሜ እኮ ነው 23 ላይ 20 18 19 20 21 22 እስከ 23 እስከ 24 እንዴ አተ አሁን ውር ብለሽ እየሄድሽ እኮ ነው። ረስተሽው እኔ አላልኩም። ከዚህ በላይ ምን ትፈልጋለሽ? እፍ ብለሽ እየሄድሽ እኮ። ግን ትክክለኛው የሰው ልጅ ማሰብ የሚጀምረው ከ30 ዓመት በላይ ነው። ወንድ ልጅ ከ40 ዓመት በኋላ ወንድ ልጅ ከ40 ዓመት ወንድ ልጅ ከ30 ይጀምራል ማሰብ። ኖ ወንድ ልጅ ከ40 ዓመት በኋላ ወንድ ልጅ ከ40 ዓመት በኋላ። ሴት ልጅ ግን ማለት ነው ሴት ልጅ ልባም ሴት ከ25 በኋላ ትበስላለች። ሴትማ 20 ላይ ኢቭን 20 ቤት ስማ ከ18 ቀጥ ጀምሮ ነው። ምክንያቱም 40 ከገባ ታረጃለች ሴት ልጅ። ሴት ልጅ ማለት ነው ብልህ ሴት 20 ዓመትም ላይ ሆና ከ40 ዓመት ወንድ እኩል ከዛም በላይ ታስባለች። ብልህ ሴት
የኢትዮጵያ ሴቶች ግን አያስቡም። ይቅርታ አድርጌልኝ። በጣም ያስባሉ ሰያ፣ ሁሉም አይደለም። አሁን እዚህ ቲክታክ ላይ የሚለሞላፈጡትን ድፍን እንደኔ የኔ ብጤ ገርዳሜን ተዋት። ይልክ ስማ፣ የኔም ብጤ ዝም ብላ ዘልዛለዋን ተዋት። ትክክለኛ ሴቶች አሉ። ትክክለኛ ሴቶች በ20 ዓመታቸው አንዳንድ 10 ምናምን ዓመታቸው 20 ዓመት የኢትዮጵያ ሴቶች ማሰቢያ የላችሁ። ዊታው ሰያ ማርያምን አሉ። በጣም የሚገራርሙ ሴቶች እናቶቻችን እዚህ ቲክቶክ ላይ ያሉትን በቲክቶክ ባሉት አትገምት። እዚህ ቲክቶክ ላይ ተዋቸው። እዚህ ቲክቶክ ላይ በቃ የሚታያቸው የሆነ አንድና አንድ ነገር ብቻ ነው። እሱን ተው። ከቲክቶክ ውጣና ከቲክቶክ ውጭ ስላለው ሴት ነው ተው። የቲክቶክን ሴት ተው። እውነት እየቀለድኩ ነው እንጂ የኢትዮጵያ ሴቶች በዓለም አንደኛ ብራንድ ሴት ነው። ጋይስ የምትሉትን ልሰማ። የኢትዮጵያ ሴቶች በሁሉም ነገር አንደኛ ናቸው። በጥፍጥና ይታወቃል። ሁለት ሰው ጋይስ አበባ ምንም ጥርጥር የለውም። ሁለት ሰው አበባ ጋይስ፣ ሁለት ሰው የኢትዮጵያ ሴቶች ፍልፍል ሐር ስለሚበሉ ሐር ናቸው ይላሉ። እውነት ነው። ዳሩ አበባው እንጂ ሁለት ሰው አንዳንድ አበባ። ሰላም ነኝ። በረደኝ። በርሎኝ ኮቴ ልደርበው። ጋይስ ታብታብ አላደረጋችሁትም ወገን? የት ሄዳችሁ ነው? ቤተሰብ የላችሁም? አንድ ሰው የምር ቤተሰብ የላችሁም? ሳያመጣው ፋሚሊዎችን እያወራህ ጠብቅ፣ እንዳታስደብርብኝ። እያወራሽ ነው